ሌላ ራሳችንን በደንብ የምንገመግምበት ድርጅታችንን ፐርፎርማንሱን የምናይበት አዋጭ ስራ ውስጥ ነን አይደለንም የሚለው ነገር የምናይበት የትንተና አይነት ኤፊሽንሲ አናላይሲስ በመባል ይታወቃል። ኤፊሽንሲ አናላይሲስ ቤዚክሊ ምንድን ነው? የድርጅቱ ማኔጅመንት ማለትም ድርጅቱን የምናስተዳድርበት መንገድ፣ ቢዝነሱ ራን የምናደርግበት መንገድ አጥጋቢ ነው ወይ? ገቢ የምናመነጭበት መንገድ ፈጣን ነው ወይ? ኦቨሮል ማርኬታችን ላይ ጥሩ ፖዚሽን አለ ወይ የሚለው ነገር በኤፊሽንሲ አናላይሲስ ይገመገማል ማለት ነው። ቤዚክሊ ሶስት የኤፊሽንሲ አናላይሲስ ፎርሙላዎች አሉ። አንደኛው አሴት ተርኖቨር ሬሾ ይባላል። ሁለተኛው ኢንቬንቶሪ ተርኖቨር ሬሾ ይባላል። ሶስተኛው ደግሞ ሪሲቨብልስ ተርኖቨር ሬሾ ይባላል ማለት ነው። አሴት ተርኖቨር ሬሾ ሲምፕል ኮንሰፕት ነው ያለው። ቤዚክሊ አንድ ካምፓኒ ንብረቶቹን ተጠቅሞ ምን ያህል ኢፌክቲቭሊ ነው ገቢ የሚሰበስበው፣ ሬቨኒው ምን ያህል ኢፌክቲቭሊ ነው ጀነሬት የሚያደርግ የሚለውን ነገር በአሴት ተርኖቨር ሬሾ እናያለን ማለት ነው። በኢንቬንቶሪ ተርኖቨር ሬሾ ደግሞ ምንድን ነው የምናየው? አንድ ካምፓኒ ስቶክ ገዝቶ ስቶኩን ሽጦ ከዛም በኋላ ሌላ ስቶክ የሚገዛበት ሳይክል ፍጥነቱ ማለት ነው ኢንቬንቶሪ ተርኖቨር በመባል ይታወቃል። ሶስተኛ ደግሞ ሪሲቨብል ተርኖቨር ይባላል። ሪሲቨብል ተርኖቨር ሬሾ ደግሞ ምንድን ነው? የከስተመሮቻችንን ባህሪ ሞሮፍ የምንገመግምበት መንገድ ነው። ወር ደግሞ የእኛን የራሳችንን የኮሌክሽን ኤፊሽንሲያችንን ገንዘብ በጊዜው ኮሌክት እናደርጋለን የሚለውን ነገር የምናይበት የትንተና አይነት ነው ማለት ነው። ሶስቱም የየራሳቸው ፎርሙላ አላቸው። አሴት ተርኖቨር ሬሾ እዚህ ጋር እንደምታዩት ሬቨኒው ሲካፈል ቶታል አሴት ተርኖቨር ሬሾችንን ያሳየናል። ኢንቬንቶሪ ተርኖቨር ሬሾ ደግሞ ኮስት ኦፍ ጉድስ ሶልድ ሲካፈል ለአቨሬጅ ኢንቬንቶሪ በሚለው ፎርሙላ እንሰራዋለን። ሪሲቨብልስ ተርኖቨር ሬሾ ደግሞ ኔት ክሬዲት ሴልስ ሲካፈል ለአቨሬጅ አካውንትስ ሪሲቨብል፣ እሱ ስንሰራው ሪሲቨብል ተርኖቨር ሬሾችንን እናገኛለን ማለት ነው። ሶስቱም እንግዲህ እንደምታዩት ኤፊሽንሲያችንን ዲክቴት የሚያደርጉ የአናላይሲስ አይነቶች ናቸው። በኤግዛምፕል ስናያቸው እንዴት ነው? አሁን የዚህ ካምፓኒ ሬቨኒው 5 ሚሊዮን፣ ቶታል ንብረቶቹ አሴቶቹ 2.5 ሚሊዮን፣ ኮስት ኦፍ ጉድስ ሶልድ 3 ሚሊዮን ብር፣ አቨሬጅ ኢንቬንቶሪ 750 ሺህ ብር፣ ኔት ክሬዲት ሴልስ 2 ሚሊዮን ብር፣ አቨሬጅ አካውንት ሪሲቨብል ደግሞ 500 ሺህ ብር አለው ማለት ነው። አሴት ተርኖቨሩ መጀመሪያ እንስራው። አሴት ተርኖቨሩ እንዴት ነው የሚሰራው? እዚህ ጋር እንደምናየው ሬቨኒው ገቢ ሲካፈል ቶታል አሴትስ በሚለው ካልኩሌሽን አሴት ተርኖቨሩን እንሰራለን። ሬቨኒው ስንት ነው? 5 ሚሊዮን። ቶታል አሴትስ ደግሞ 2.5 ሚሊዮን። ስለዚህ አሁን ሁለቱን ስናካፍል 2.0 ጉድ ኤፊሽንሲ ይላል። ምን ማለት ነው? ቤዚክሊ 2.5 ሚሊዮን ብር በሚያወጣ ንብረት በየአመቱ ኦር ደግሞ በየወሩ 5 ሚሊዮን ብር እያስገኘን ነው ማለት ነው። ሌትስ ሴይ ሲምፕል አድርገን እናስበውና ይሄ 2.5 ሚሊዮን ብር ቶታል አሴት መኪና ነው ይባል፣ ቪትስ ነው ይባል። ቪትስ መኪና ሆኖ ራይድ እየሰራንበት ነው ይባል። ያ ቪትስ መኪና በአመት ሬቨኒው 5 ሚሊዮን ከሆነ ያስገባው የአሴት ተርኖቨሩ ሬሾ 2 ነው ማለት ነው። እጥፉን ከቶታል አሴቱ ቫሊዩ በእጥፍ እያስገኘን ነው። ይሄ ምን ማለት ነው? በጣም ኤፊሽንት የሆነ አሴት አለን፣ ወር ደግሞ በጣም ኤፊሽንት የሆነ የአሴት አጠቃቀም አለን ማለት ነው። ሲምፕሊ አሴት ተርኖቨር ይህን ይመስላል። ኢንቬንቶሪ ተርኖቨር ሬሾ ደግሞ እንዲያው በጣም ኢንትረስቲንግ ነው። ይህ አሁን ለምሳሌ ኢምፖርት ኤክስፖርት ላይ ካላችሁ፣ ሆልሴል ላይ ካላችሁ፣ በዋነኝነት ደግሞ ማኒፋክቸሪንግ ላይ ካላችሁ ኢንቬንቶሪ ተርኖቨር ሬሾ በጣም ኢምፖርታንት ነው። ለሚሲ ዋይ እንየው 3 ሚሊዮን ብር ኢንቬንቶሪ ተርኖቨር ሬሾ ኮስት ኦፍ ጉድስ ሶልድ ሲካፈል ለአቨሬጅ ኢንቬንቶሪ የሚለው ፎርሙላ ነው የሚያሳየን። ኮስት ኦፍ ጉድስ ሶልዳችን ስንት ነው? 3 ሚሊዮን ብር። ከዛም በኋላ አቨሬጅ ኢንቬንቶሪ ስንት ነው? 750 ሺህ ብር ማለት ነው። አቨሬጅ ኢንቬንቶሪ ቢጊኒንግ ሲደመር ኢንዲንግ ሲካፈል ለ2 በሚለው አቨሬጅ ኢንቬንቶሪያችንን እናገኛለን። ሲምፕል ካልኩሌሽን ወር ደግሞ እያንዳንዱን በየሳምንቱ ከሆነ ኢንቬንቶሪ የምናስገባው የእሱን ድምር አቨሬጅን ልንሰራ እንችላለን። ዊችኤቨር ዌይ አቨሬጅ መስራት ትችላላችሁ። አሁን በዚህ ኤግዛምፕል 3 ሚሊዮኑ ሲካፈል ለ750 ሺህ ብር 4 ታይምስ ይለናል።
ይሄ ምንድነው የሚያሳየው? ኢንቬንቶሪያችንን 4 ጊዜ አገላብጠናል። ቅድም ምናል ኢንቬንቶሪ ተርኖቨር ማለት አንድ ካምፓኒ ኢንቬንቶሪ ወይም ደግሞ ስቶክ ገዝቶ ከዛ አምርቶ ሽጦ ድጋሜ ኢንቬንቶሪ የሚገዛበት ሳይክል ነች። እሷ ያው ለምሳሌ በአንድ ዓመት ውስጥ ከሆነ በአንድ ወር ውስጥ ከሆነ 4 ጊዜ ስቶኩን አገላብጧል ማለት ነው። በጣም ኤፊሽንት ነው። በጣም ጥሩ ይሰራል ማለት ነው ይሄ ካምፓኒ። ፋይናሊ ከዛ ሪሲቨብል ተርኖቨር ሬሾ ደግሞ አለ። ይሄም ምንድነው? ቤዚክሊ የኔት ክሬዲት ሴልስ ሲካፈል ለአካውንት ሪሲቨብል የሪሲቨብል ተርኖቨር ሬሾችንን ይሰጠናል። ኔት ክሬዲት ሴልሱ ስንት ነው? 2 ሚሊዮን ብር ነው። አቨሬጅ አካውንት ሪሲቨብል ስንት ነው? 500 ሺህ ብር ነው። ስለዚህ ሁለቱን ስናካፍል 4 ይሰጠናል። ይሄ ምን ማለት ነው? ኤፊሽንት ኮሌክሽን አለ ማለት ነው። ዱቤ ሰርተን ዱቤ ኮሌክት አድርገናል። 4 ጊዜ ደግሞ ይሄን ሳይክል ደጋግመነዋል ማለት ነው። ስለዚህ ጥሩ የክሬዲት ተርም አለን። አንደኛ ነገር ከስተመሮቻችን አያስቸግሩንም፣ በጊዜው ገንዘባችንን ይሰጡናል። እኛም ደግሞ ክሬዲት ፖሊሲያችን አሪፍ ነው። ጥሩ ሪሌሽንሽፕ እንዳለን ከከስተመሮቻችን ጋር ያመላክታል ማለት ነው። አንድ ካምፓኒ እኒህ 3ቱ ነገሮች ከተሟሉለት ሌሴ ማኒፋክቸሪንግ ቢዝነስ ከሆነ አሴቱ ማሽን፣ ኢንቬንቶሪው ጥሬ ዕቃ ነው፣ ሪሲቨብሉ ደግሞ መጨረሻ ላይ የሚሸጠው ምርት ነው። አሁን ለአንድ ማኒፋክቸሪንግ ቢዝነስ እኔ 3 አናላይሲሶች በዚህ ቁጥር ከሆነ እያሳዩ ያሉት በጣም ጥሩ ፐርፎርማንስ ላይ ያለው በጣም አትራፊ ነው ማለት ነው። ያ ካምፓኒ ማርጅኑ ጥሩ ከሆነ በተለይ በጣም አትራፊ ድርጅት እንደሆነ ያመላክታል ማለት ነው። ኤፊሽንሲ አናላይሲስ ቤዚክሊ ይህንን ይመስላል። ይህንን ዳይሬክትሊ አሁን አፕላይ ማድረግ ትችላላችሁ። ቴምፕሌቱን ተጠቅማችሁ ቴምፕሌቱን በመጠቀም ዩካን የካምፓኒያችሁን ስታተስ ከኤፊሽንሲ አንጻር ልትለዩና ልታውቁ ትችላላችሁ ማለት ነው።